አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ሁላችሁም ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ረህመቲብ ነኝ። ደህና ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። አልሐምዱሊላህ። እኔ የምለው ፍራሹ የምትጠይቁኝ እህቶች ያላችሁ በዚህ አይነት ትዕዛዝ ከፈለጋችሁ አሰራላችኋለሁ። የት ነው የምትላችሁኝ? ደግሞ ቡታጀራ ነው። ቡታጀራ ከፈለጋችሁ ስልጤ ወይም ስልጤ ወራቤ ማድረስ እችላለሁ። በትዕዛዝ አሰርቼላችሁ ማለት ነው። እኔ ባሰራሁት ቦታ አሰራላችኋለሁ። በነገራችን ላይ ይሄኛውም ዲዛይነር አለ፣ ሌላ አይነትም በሰፌትም ዲዛይነር አለ እና ይሄን ይመስላል። ቁጥሬን ደግሞ የኢትዮጵያን ቁጥሬም ከፈለጋችሁ የኢሞይን ቁጥሬም አስቀምጫለሁ። የሆነች ልጅ እህቴ አስቀምጭልኝ ብላኝ አስቀምጬላታለሁኝ። ከፈለጋችሁም ሰጣችኋለሁ በድምጽ ማለት ነው። እና ይህን ይመስላል። እንደዛ ነው የጠየቃችሁ እህቶቼ ስላላችሁ ነው። ከፈለጋችሁ ማለት ነው ማሰራላችሁ ከፈለጋችሁ ቡታጀራ ነው። ስልጤም ታደርሻለሽ ወይ ያላችሁኝ ያላችሁ፣ አዎ ችግር የለውም ይደርስላችኋል። ላካል ችግር የለውም። ማሰርቼ በታማኝነት አደርስላችኋለሁ። ማፊ ሙሽከላ ነው የምላችሁ። እና ቡና እየጠጣሁኝ ነው። ብቻዬን ነኝ፣ ጎረቤት የለኝም ብያችኋለሁ። ኢንሻአላህ አላህ በሰላም እህቴ ካመጣልኝ ከእህቴ ጋር እንጠጣለን እየተዘያየርን። እንደዛ ነው። ለጊዜው ብቻዬን ነኝ እላችኋለሁኝ። አልሐምዱሊላህ። ማዘር እመጣለሁ ብላኝ በዛውን ቀርታብኛለች። እመጣለሁ ትልና ታረፍዳለች። የእሷ ነገር እንደው እና ስንት ዓመት ነው ስደት የቆያሽው ብላችሁኛል። ስደት ያው ብዙ ዓመት እንቆያለን፣ ግን ማፊ ፋይዳ ወላይ ብሩ ራሱ የት እንደሚሄድ ራሱ ወላሂ አለም። ያው በነገራችን ላይ የቤተሰብ ማገዝ አለ፣ ቤተሰብ እናግዛለን፣ ለራሳችንም አልሐምዱሊላህ። እንትኑን ይሄዳል፣ ጊዜው ይሮጣል፣ እኛም እድሜም እንደዛው ነው የሚያልቀው። ግን አልሐምዱሊላህ በነገራችን ላይ እኔ ስደት ላይ ተጠቅሜበታለሁ። ምክንያቱም ትዳር ይዤበታለሁ። ያኔ ትዳር ይዣለሁ፣ ወልጃለሁ። አሁንም አራስ ነኝ። የ2 ወር ከ15 አራስ ነኝ። አልሐምዱሊላህ 7 ዓመት ልጅም አለችኝ። እዛ ነበር የወለኳት። ስለዚህ አልሐምዱሊላህ እኔ አይቆጨኝም ማለት ነው። ችግር የለውም። ያው 10 ዓመት ቆይቻለሁ ቢያንስ። አስባችሁታል? ብቻ አልሐምዱሊላህ ረብል ዓለሚን። ያው ብዙ ዓመት ባትቆዩ ጥሩ ነው፣ አልመክርም። ምክንያቱም ትዳር ያዙ። አሁን የሄዳችሁ አይደለም መጀመሪያ የሄዳችሁ እህቶቼ፣ አሁን የሄዳችሁ እህቶቼ በጣም ትንንሾች ናችሁ በጣም። ስለዚህ እና አዲስ የሄዳችሁ ቆዩ ሳይሆን ስሩ። አሁን ስለሄዳችሁ ስሩ፣ ራሳችሁ ለውጣችሁ፣ ቤተሰቦቻችሁ አግዛችሁ ብዙም ሳትቆዩ ኑ ማለቴ ነው። እናንተም እዛው ቆዩ አይደለም። እሺ ይህን ይመስላል። እድሜም ሲሄድ ያው እንትን አለው። በተለይ ለሴት ልጅ በኋላ ቢያንስ አግብተን ራሱ ልጅን ለመውለድ ራሱ አንዳንድ ነገሮች ያጋጥማል። እኔም ራሱ ስላጋጠመኝ ነው። እና ብዙ ችግር አለው ስደት መቆየት፣ ብዙ ዓመት ሰርቶ መምጣት በኋላ የኛ ችግር ያመጣብናል። በተለይ እርግዝና ላይ ብዙ ችግሮች ያጋጥሙናል። ስለዚህ ብዙ ቆዩ አይደለም፣ እንዳትቆዩ። እናንተም እንደኛ እዛ ጊዜያችሁ ጨርሳችሁ ብዙ ዓመት ቆይታችሁ እንዳትመጡ። ትንሽ ሰራ አድርጋችሁ ቢያንስ 2 ዓመት 3 ዓመት 4 ዓመት ቢያንስ 2 ዓመት ለቤተሰብ ብታግዙ አሁን እኮ አሪፍ ነው። አልሐምዱሊላህ በሐዋላ ነው። በ2 ዓመት የፈለጋችሁትን ነገር ማድረግ ትችላላችሁ ለቤተሰብ። ከዛ በኋላ ለራሳችሁ የሆነ ነገር መያዝ እና ከዛ ቀልጠፍ ብላችሁ መምጣት። ገባችሁ አይደል? እንጂ እዛ አትቆዩ። ጥሩ አይደለም ማለት ነው፣ እንዳትቆዩ። ምክንያቱም በቃ ብዙ እንትኖች ያጋጥማል። በተለይ ለሴት ልጅ ጥሩ አይደለም። ስደት ላይ ፎቅና ምድር ስለምንሰራ ብዙ አጋጣሚዎች ያጋጥሙናል ማለት ነው። አላህ ይጠብቀን። ምክንያቱም እነግራችኋለሁ እኔስ ምን እንዳጋጠመኝ ማለት ነው። በእርግዝናዬ ምን እንዳጋጠመኝ እነግራችኋለሁ።
ለዛ ነው እላችኋለሁ ውዶችዬ፣ አብሽሩ እና ይሄን ይመስላል። እኔ ብዙ አመት ብቆይም አልሐምዱሊላህ እዛ ስላገባሁኝ ነው። ወልጄም እዛም አግብቻለሁ። ከዛ በኋላ ልጄም ላኳት፣ ባሌም ተያዘብኝ፣ እዚህ መጣ። እዚህ አሁን ከመጣ ቢያንስ 5 አመት ሞልቶታል ሀገር። ልጄን ከላኩኝ በኋላ ባሌን ከመጣው በኋላ እዛው እኔ ብቻ 4 አመት ቆይቼ ቤቴን ጨርሼለት መጣሁኝ። አልሐምዱሊላህ እኔ አይቆጨኝም። ምክንያቱም ትዳር ይዣለሁ። ቢያንስ የ7 አመት ልጅም አለችኝ። አልሐምዱሊላህ መጥቼም አላህ ወፍቆኛል። ያው ቢከፋም ቢደላም ማለት ነው። አልሐምዱሊላህ ረቢል ዓለሚን በጣም እንትን ብሎኝ ነበረ። ያኔ እዛ ብዙ አመት ቆይቼ ስለመጣው ድካም ነበረብኝ እና አልሐምዱሊላህ ረቢል ዓለሚን ያው አምጬ መውለድ አልችልም ነበረ። ለዛ ነው አያችሁ አይደል? ስለዚህ በጣም ስለደከምኩኝ ማህፀኔ ስለተጎዳብኝ የተጎዳው ነው ስራ ነው ታውቁታላችሁ። ፎቅና ምድር እንትን በጣም አብዝተን ስንሰራ ራሳችን እንጎዳለን ማለት ነው። ስደት ላይ ራሳችን ስለምንጎዳ ለዛ ማህፀናችን ሲጎዳ ደግሞ ለልጅ ደግሞ እንትን ይጎዳናል። ልጅ መያዝ አይችልም ማህፀናችን፣ ወይም አምጠንም ላንወርድ እንችላለን። ፈሳሽ አይኖረንም። እኔ አሁን ፈሳሽም አልነበረኝም በሰዓቱ። አልሐምዱሊላህ ፈሳሽ ሰጥተውኝ ነበረ እንትን ያልኩ፣ ልጄም ታፍኖብኝ ነበረ። አልሐምዱሊላህ አላህ ምን ይሳነዋል፣ በሰላም ተገላገልኩኝ ማለት ነው። ለዛ ነው እንዳትቆዩ እምላችሁ፣ ብዙ አመት እንዳትሰሩ ኑና ውለዱ አግቡ እምላችሁ ለዚህ ነው እህቶቼ። በሌላ ቪዲዮ እመጣለሁ። ሳበዛ ዳታ እየጨረሰብኝ ነው። ብዙ ዳታ ነው የሚበላኝ። ስለዚህ በሌላ ቪዲዮ ተመልሼ እመጣለሁ ኢንሻአላህ። አብሽሩ፣ ፈለጋችሁ ነገር ጠይቁኝ። ፍራሹ የምትፈልጉም ደግሞ ቁጥሬ የኢትዮጵያ ቁጥሬ 0904481675 የኢትዮጵያ ቁጥሬ ማለት ነው። የሳውዲ የኢሞ ደግሞ 0096655 እንደገና 9546 925 የሳውዲው ነው። እሺ የሳውዲ ቁጥሬ ኢሞ ላይ ታገኙኛላችሁ። የሳውዲ ቁጥሬ ኢሞ ላይ ታገኙኛላችሁ የምትፈልጉኝ ማለት ነው። አሁን እንትን ከነንቱን ነው 05050 950 እንደገና 46 ካልገባችሁ ደግሞ 559546 925 የሳውዲ ቁጥሬ ነው። ኢሞ ላይ ስለምታገኙኝ ማለት ነው። ይሄን ይመስላል። የኢትዮጵያውም ነግራችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።